ዛሬ ኢትዮጵያ በአስከፊ ጦርነት ላይ ትገኛለች። በኦሮሚያ አባትና ልጅ የሚገዳደሉበት አላስፈላጊ ጦርነት 6 ዓመታትን አስቆጥሯል። በተመሳሳይ ዘርፈ ብዙ ኪሳራ ያስከተለ ከባድ የወገን ለወገን ጦርነት ለ2 ዓመታት በትግራይ ተካሂዷል። በአማራ ክልልም ወንድማማቾችን የሚያባላው ጦርነት 2 ዓመት ሊሞላው ተቃርቧል። ከምንም በላይ ግን አሁን በወደብ ስም ሌላ የጦርነት ጠረን ይሸታል። የትግራይ ክልልም ወደ ሌላ ጦርነት እንዳይመለስ ያሰጋል። ይህ የጦርነት ሁኔታ ህዝባችንንና ሀገራችንን ለአሰቃቂ ችግር አጋልጧታል። በሁሉም የኢትዮጵያ ጫፍ በሰላም ወጥቶ መግባት የቅንጦት ሆኗል። ኢኮኖሚው ክፉኛ ወድቆ ብዙዎች በልተው ለማደር ተቸግረዋል። የትምህርትና የጤና ሁኔታም እጅጉን ያሳዝናል። ዲያስፖራው ሳይቀር ለሊና ቁስልና ለታገቱ ዘመዶቹ ማስለቀቂያ ክፍያ ተዳርጓል። ቄስ ሞገሴዎች ደግሞ ዛሬም ግፋ በለው ሲሉ ይሰማል። ለመሆኑ ይህ ጦርነት የማን ነው? ኢትዮጵያ እንደ ሀገርና ኢትዮጵያውያን እንደ ህዝብ ከሚከስሩበት የወንድማማቾች ጦርነት ማን ያተርፋል? በአግባቡ መመርመር መፍትሄ ለመስጠት ይጠቅማል። በገጠር የሚኖረው ህዝባችን ጦርነት አይፈልግም። አርሶና አርብቶ ህይወቱን ለመምራት ከምንም በላይ ሰላም ይፈልጋል። አሁን ግን ጦርነቱ ኑሮውን አመሰቃቅሎታል። ማሳውና ጓሮ የጦርነት አውድማ ሆኗል። ቤቱና አዝመራው በተደጋጋሚ ይቃጠላል። በሁለቱም ወገን ጦርነቱ ልጆቹን ይበላል። እሱም በየአጋጣሚው በቤቱና በማሳው ላይ ለግድያና ለአካል ጉዳት ይዳረጋል። ስለዚህም ተጠቃሚነቱ ጦርነቱ ቆሞ ሰላም መስፈኑ ላይ ይመሰረታል። ለወታደሩም ጦርነት ምርጫው አይደለም። ይህን እውነት ከጀነራል ከበደ ረጋሳ ሰምተናል። ጠቅላይ ሚኒስትሩም ወታደሩ በየቀኑ እየሞተ መሆኑን ለፓርላማ ሪፖርት አቅርበዋል። አሁን እያንዳንዱ የኢትዮጵያ ወታደር ወንድሞቹን መግደልና በወንድሞቹ መገደል እንደሰለቸው መረዳት ይቻላል። በጦርነት ሂደትም መከራው የበዛ ስለመሆኑ ይታወቃል። ካልሲ ለመቀየር እንኳን የማይተርፍ ሚጢጢ ደሞዝ ይከፈለዋል። በዚህ ላይ በየቀኑ ሕይወቱ በከንቱ ጦርነት ይጠፋል። አካሉን ሲያጣ ለሳምንት ምሳ ማብላት በማትችል ጡረታ ይሰናበታል። የሞቱ መርዶም በክብር ለቤተሰቡ አይነገርም። ሌላው ቀርቶ እኛ የሕዝብ ተወካዮችም ከለውጥ ወዲህ በተለያዩ አካባቢዎች በቀጠለው ከንቱ ጦርነት ስንት የኢትዮጵያ ወታደር እንደሞተና እንደቆሰለ አናውቅም። ስለዚህም ወታደሩ ከሰላም እንጂ ከጦርነት አያተርፍም። አማጽያንም ቢሆን ሰላማዊ የፖለቲካ አውዱ በመዘጋቱ እንጂ ጦርነት ምርጫቸው እንዳልሆነ ያነሳሉ። ለሰላም ሲባል ጃልመሮ በመንግስት አየር ክልል ታንዛኒያ መሄዱና በአማራ ክልል ሰላማዊ ጥያቄዎች በተደጋጋሚ ሰሚ ማጣታቸው ማሳያ ሊሆን ይችላል። ለትግራይ ጦርነትም መነሻው የቁማር ፖለቲካ መሆኑ ከዘገየ ተረድተናል። ሚሊሻውና አብዛኛው የሲቪል አመራርም ከምንም በላይ ሰላምን እንደሚፈልግ ይታወቃል። ተረጋግቶ ስራውን እየሰራ ልጆቹን ማሳደግ የሚችለው ሀገርና አካባቢው ሰላም ሲሆን ነው። አሁን ግን ጦርነቱ ለከባድ መከራ አጋልጦታል። የክልል አመራር ወደ ዞኖች ወርዶ ያለሙያው ዓመቱ ሙሉ የውትድርና አገልግሎት ላይ ይሰማራል። የዞን አመራሮች ወደ ወረዳና የወረዳ ወደ ቀበሌ እንዲወርዱም ይደረጋል። ከላይ ካሉት ጥቂት ቁማርተኞች ውጪ ያለው አብዛኛው አመራር በዚህ መልክ ከቤተሰቡ ተለይቶ ይሰቃያል። በሂደት ደግሞ በሺዎች የሚቆጠሩ አመራሮች መሞታቸውን መንግስት ራሱ እንደ ጀብዱ ይናገራል። አብዛኛው ሚሊሻም በጦርነቱ ምክንያት እርሻውንና ቤቱን ትቶ ከነቤተሰቡ ከተማ በመግባት የማያውቀውን የሰቆቃ ሕይወት እየመራ ይገኛል። ሌላው ቀርቶ ልጆቹን ለመመገብ ለማልበስ ይቸግረዋል። በጦርነቱ ሂደትም ብዙዎች ሕይወታቸውንና አካላቸውን አጥተዋል። ሞታቸው ግን እንደ ቀላል ነገር ይታያል። ከሚሊሻና ከአመራሩ ሕይወት የዘንባባ ቅጠል ዋጋ ያለው ይመስላል። በቅርቡ በኦሮሚያ ክልል ሰሜን ሸዋ 3 የዞን አመራሮች ያያ ጉለሌ ላይ ተገድለው መሞታቸው ለመንግስት ሚዲያዎች ዜና እንኳን ሳይሆን ቀርተዋል። የሟች ሚሊሻና አመራር ልጆችም የእናታቸው ዕዳ ብቻ ሆነዋል። ወደ
ጦርነት የሚሰዳቸው የበለጸገ መንግስት ከመሞታቸው በኋላ ልጆቻቸውን ዞር ብሎ አይመለከትም። ስለዚህም ሚሊሻውና አብዛኛው የሲቪል አመራር ከጦርነቱ መከራንና ሞትን እንጂ ጥቅም አያገኝም። ለከተማ ነዋሪውና ለመንግስት ሰራተኛውም ጦርነት ጉዳት እንጂ ፋይዳ የለውም። ዛሬ ላይ የጦርነቱ ዳፋ ከባድ መከራ ላይ ጥሎታል። በሰላም እጦቱ ሹፌሮችና መንገደኞች ታግተው ለግድያና ለዘረፋ መዳረጋቸው ይታወቃል። ይህ የሰውና የሸቀጥ እንቅስቃሴን በሰፊው ገድቧል። ያ ደግሞ የፖሊሲ ውድቀት የወለደውን የኑሮ ውድነት አባብሶታል። የከተማው ነዋሪና የመንግስት ሰራተኛው በልቶ ለማደር እንኳን በማይችልበት ደረጃ ለሰቀቀን ተጋልጧል። ስለዚህም ጦርነት የከተሜውንና የሰራተኛውንም መሰረታዊ ጥቅሞች ክፉኛ ይጎዳል። ጦርነት የነጋዴው ዘመድም አይሆንም። በሁሉ ዘርፍ ነግዶ ለማትረፍ ሰላም በእጅጉን ያስፈልጋል። አሁን ባለው ጦርነት ሳቢያ የንግድ እንቅስቃሴ ከልክ በላይ ተዳክሟል። ፋብሪካዎች ለስራቸው ግብአትና ለምርታቸው ገበያ ለማግኘት ተቸግረዋል። በተመሳሳይ የሆቴል ባለቤቶች፣ የትራንስፖርት ድርጅቶችና ቱር ኦፕሬተሮች ችግር ላይ ወድቀዋል። አጠቃላይ የንግድ ስርዓቱም ተዛብቷል። ስለዚህ ነጋዴውም ከጦርነት አያተርፍም። በአጠቃላይ ሲታይም ጦርነቱ እንደ ሀገር ከባድ የኢኮኖሚ ጉዳት አድርሷል። አንድ ወቅት የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ የሁለት ዓመቱ ጦርነት በትግራይ ብቻ የ80 ቢሊዮን ብር ጉዳት ማድረሱን ገምተዋል። የፌዴራሉ መንግስት በበኩሉ ግምቱን በዝምታ ተቀብሏል። አቶ ጌታቸው በኋላ የጠቅላይ ሚኒስትሩ አማካሪ ከመሆናቸው አኳያ ግምታቸውን መቀበል ትክክል ይሆናል። በኦሮሚያና በአማራ ለደረሰው ጉዳት ተመሳሳዩን ግምት ብንወስድ ኢትዮጵያ በጦርነቱ ምክንያት የ240 ቢሊዮን ብር ኪሳራ አስተናግዳለች ማለት ይሆናል። ሰብአዊ ጉዳቱ ሲጨመር ደግሞ ኪሳራው የት መድረስ እንደሚችል መገመት ይቻላል። በአንጻሩ ይህ መንግስት ህዝባዊና ህጋዊ ስለመሆኑ ሁሌ ያነሳል። ታዲያ በህዝብ ለህዝብ የተመረጠ መንግስት ማንን ወክሎ ለማን ጥቅም የህዝብ ልጆችንና የሀገር ሀብትን በከንቱ ጦርነት ይማግዳል? ይህ ዋናው ጥያቄ ይመስላል። የፖለቲካ ቁማርተኞች መሆናቸውን በኋላ የነገሩን ወገኖች በህዝብ ልጆች መስዋዕትነት የመጣውን ለውጥ በመጥለፍ ከ7 ዓመት በፊት ስልጣን ይዟል። በወቅቱ የህዝብ ፍላጎት ታይቶ ሰላም፣ ፍትህ፣ ነጻነት፣ እኩልነት፣ አንድነትና ብልጽግና በፍጥነት እንደሚመጣ ቃል ተገብቷል። ዛሬ ያ ሁሉ የውሃ ሽታ ሆኖ ቀርቷል። በሰላም አውድ ውስጥ ህዝቡ በተገባለት ቃል ላይ ጥያቄ ያነሳል። በቁማር ፖለቲካ የማይመጥነውን ስልጣን የያዘው አካል ግን ህዝቡን አደናግሮና በፍርሃት ሸብቦ በስልጣኑ ለመቀጠል ጦርነትን በመሳሪያነት ሊጠቀም ይችላል። ስለዚህም ኢትዮጵያውያን እንደ ህዝብና እንደ ሀገር የምንከስርበትና የምንቸገርበት ከንቱ ጦርነት ለቁማርተኞቹ እጅግ አስፈላጊ የስልጣን ምሰሶ ይመስላል። ከሁሉም በላይ ግን የጦርነቱ ዓላማ ህዝብንና ሀገርን ሳይሆን 4 ኪሎን ለመጠበቅ መሆኑን በተደጋጋሚ ተሰምቷል። ቄስ ሞገሴ በየአጋጣሚው 4 ኪሎ እያለ ጸሎት ያደርጋል። ባለፈው መጋቢት 24 ላይ ደግሞ ሰላማዊ ሰልፈኛ 4 ኪሎ የሚል መፈክር ማሰማቱ ይታወሳል። ሰሞኑንም የዳቦ ጥያቄ ላነሱ ዜጎች 4 ኪሎን በመርፌ የሚል ምላሽ ተሰጥቷል። ስለዚህም ወንድማማቾችን እያባላ በህዝብና በሀገር ኪሳራ የቀጠለው ጦርነት አንድን ንጉስ በቤተ መንግስት ለመጠበቅ ብቻ መሆኑን ልብ ይለዋል። እኛ የጦርነቱ ሰለባ ኢትዮጵያውያን ደግሞ በፍትህ፣ በነጻነት፣ በእኩልነትና በወንድማማችነት መሪዎች ተባብረን ጦርነት በቃን ኦሮማይ ልንል ይገባል።
የህዝብ በህዝብና ለህዝብ መንግስት በፍጥነት ያስፈልጋል። ለጸጥታና ለፍትህ አካላትም መልእክቱ ይድረሳቸው። የኢፌዴሪ ህገ መንግስት የጸጥታና የፍትህ አካላት ነፃና ገለልተኛ መሆናቸው በግልጽ ተደንግጓል። በአንቀጽ 55 ንዑስ አንቀጽ 7 መከላከያ፣ ፖሊስ እንዲሁም ደህንነት የፓርቲ ንብረት ሳይሆኑ ከማንኛውም አይነት ወገንተኝነት የጸዱ የሀገርና የህዝብ ተቋማት ስለመሆናቸው ተመላክቷል። አንቀጽ 78 ንዑስ አንቀጽ 1 ደግሞ ነፃና ገለልተኛ የዳኝነት አካልን አቋቁሟል። ከአቃቢያን ህጎችም ይኸው ነፃነትና ገለልተኝነት ይጠበቃል። በዚሁ መሰረት የጸጥታና የፍትህ አካላት የፖለቲከኞች የስልጣን ዘበኛ ሳይሆኑ ለህዝባቸው ነፃነት የፍትህና የሰላም ጠበቃ መሆን ይኖርባቸዋል። በተለይም በህዝብና በህዝብ ህይወትና በሀገር ሀብት ከመቆመር አልፎ እነሱን እያስራቡ ሳር ለሚያለሙና ሌባ እያሉ ለሚያንቋሽሿቸው ቁማርተኞች መጠቀሚያ ከመሆን መቆጠባቸው የወቅቱ አጀንዳ ይሆናል። በህገ መንግስቱ አንቀጽ 25 መሰረት ሁሉም ሰው ከህግ በታችና በህግ ፊት እኩል መሆኑን በተግባር ማሳየት ያስፈልጋል። በእርግጥ ዛሬ በቀውስ አዙሪት በመያዛችን ውዥንብር አንዣቦብናል። በዚህ ሁሉ ውዥንብር ውስጥ ግን አንድ ትልቅ ህልም ይታየናል። የኢትዮጵያ መከላከያ፣ የትግራይ ሰራዊት፣ የኦሮሞ ነጻነት ሰራዊትና የአማራ ፋኖ በጋራ ተሰልፈው ለሀገር ሉዓላዊነትና ለህዝብ ሰላም ዋስትና የሚሆኑበት ቀን ይመጣል። ልዩነታችንን ያከበረና የጋራ ጉዳዮቻችንን ያማከለ ከብረት የጠነከረ አንድነትም ይኖረናል። ስለዚህ ወገን ሆይ በከንቱ አትገዳደል። አሰላለፍን አስተካክለው። ያኔ ቁማር ሆኖ የሚያባላንን ፖለቲካ መድኃኒት ሆኖ ከሁሉም አይነት መከራ ይፈውሰናል። የጥቂት ቁማርተኞችና የጠላቶች መጫወቻ ሜዳ መሆናችንም ለአንዴና ለመጨረሻ ጊዜ ይቀራል። ህዝባችንም ነፃነትን፣ ፍትህን፣ ሰላምንና ተድላን ይጎናጸፋል። ብቻ ፍርሃታችንን ማሸነፍና በጋራ ለጋራ ጉዳዮች መቆምን ይጠይቃል። ከዚህ በኋላ የወንድማማቾች ጦርነት በቃን እንበል። መልካም ጊዜ። ታዬ ደንደአ ሬዲዮ